በሰሜን ሸዋ ሀገረ ስብከት ደብረ ብርሃን ከተማ ከሚገኙ የተጠቃሽ ታሪክ ምንጭ ከሆኑ የቅድስና ስፍራዎች መካከል በከተማይቱ ግርጌ 3 ኪሎ ሜትር ርቀት ላይ የሚገኘው ጥንታዊው ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን የሰማዕቱ ምልጃ የሚገለጥበት ለሕሙማን ፈውስ የሚታደልበት የበረከት ስፍራ ነው። ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ስለ አመሰራረቱ፣ ስለ አገልግሎቱ፣ ስለ ፈዋሽ ጸበሉ ብሎም ስለ ልማቱ ተመልክተን በክፍል 1 መርሃ ግብራችን ወደ እናንተ ማድረሳችን ይታወሳል። በዛሬ ክፍል 2 መርሃ ግብራችን ደግሞ ሰበካው በስሩ የሚያስተዳድራቸው አብያተ ክርስቲያናትን የምስረታ ታሪክ፣ የሚሰጡትን አገልግሎት እንዲሁም ልማት ወደ እናንተ እናደርሳለን። ከታሪካዊው ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ስር ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያንን ጨምሮ 4 አብያተ ክርስቲያናት በአንድ አስተዳደር ይመራሉ። እነዚህም ረግረግ ቅዱስ ባለወልድ፣ ጋራ ድንቁ ቅድስት ድንግል ማርያም እንዲሁም ኢንዱስትሪ ፓርክ መድኃኔዓለም አብያተ ክርስቲያናት ናቸው። መላከ ስብሐት ቀሲስ ቦጋለ ዓለሙ የደብረ ገነት ቅዱስ ጊዮርጊስና በስሩ የሚገኙ አብያተ ክርስቲያናት አስተዳዳሪ ናቸው። ስለ አብያተ ክርስቲያናቱ ታሪክና አገልግሎት እንዲሁም ልማት ነግረውናል። ረግረግ ቅዱስ ባለወልድ ቤተክርስቲያን ለአካባቢው ምዕመናን ሰፊ አገልግሎት የሚሰጥበት ልማት የሚከናወንበት አጥቢያ ነው። ለመሆኑ ይህ ቤተክርስቲያን መቼና እንዴት ተመሰረተ ጠይቀናል። ይሄ የተመሰረተው በ2011 ዓመተ ምህረት ሲሆን በ2012 ሐምሌ 12 ቀን ታቦተ ሕጉ ገብቶ ወደዚህ የከበረበት ሁኔታ አለ። ምዕመናን በተለይም በእድሜ የገፉትና ህፃናት አገልግሎትን በአቅራቢያቸው እንዲያገኙ ማድረግን ዓላማው አድርጎ የተመሰረተው ረግረግ ቅዱስ ባለወልድ ቤተክርስቲያን በታለመው መሰረት በአገልግሎት እነዚህን አካላት ተደራሽ አድርጓል ይላሉ። ይህ አካባቢ ከደብረ ገነት ቅዱስ ጊዮርጊስ ራቅ ያለ በመሆኑ ማህበረሰቡ በአካባቢው አገልግሎት እንዲያገኝ፣ ስብከተ ወንጌሎች እንዲፋጠኑ፣ እናቶችና ሽማግሌዎች በዚህ ቦታ ላይ መተው አገልግሎት እንዲቆርቡበት ከማሰብ አኳያ ብፁዕ አባታችን አቡነ ቀለሚንጦስ በሳቸው መልካም ፈቃድ የመሰረት ድንጋይ ተቀምጦ ይህ በቃኞ ቤተክርስቲያን ሊሰራ ችሏል። በዚህ ስፍራ በምዕመናን ጥያቄ መሰረት ቦታውን ተረክቦ ቤተክርስቲያኑን ሰርቶ አገልግሎት ከማስጀመር ባሻገር መሰረተ ልማቶችን የማሟላት ስራም እየተከናወነ ይገኛል። በአበይት በዓላት አገልግሎት ቅዳሴ ይሰጣል። ከዚያ ውጭ ባለው በቅዱስ ባለወልድ ማህሌት ይቆማል። ስብከተ ወንጌል በበዓል ቀን እዚሁ ቦታ ላይ ስብከተ ወንጌል ይሰጣል። ሰንበት ትምህርት ቤቶችንም እዚሁ ማደራጀት ችለናልና በአገልግሎቱ እሁድ በርካታ ማህበረሰብ ይመጣል። ወንጌል እየተሰበከ ያለበት ሁኔታ አለ። በአበይት በዓላት በማርያም፣ በሚካኤል፣ በባለወልድ በዕለተ ሰንበት ስብከተ ወንጌል ይሰጣል። ማህበረሰቡም በቅርብ እየተገለገለ ያለበት ሁኔታ አለ። መንገዱ አስቸጋሪ በመሆኑ ከ1 ኪሎ ሜትር በላይ የሆነ መንገድ በማህበረሰቡ ተሳትፎ ሰበካ ጉባኤው በማነሳሳት ይህን መንገድ ተሰርቶ አሁን እዚህ ቦታ ድረስ መኪና ገብቶ አገልግሎት እንዲሰጥ ተደርጓል። ቤተክርስቲያኑን ለመትከል ቦታ የማመቻቸት ሂደቱ ምን ይመስል ነበር ስንል ያነሳነው ጥያቄ የአካባቢው ማህበረሰብ
ቅድስት ቤተክርስቲያንንና አገልግሎቷን በአቅራቢያቸው ለማግኘት ከነበራቸው ከፍተኛ ፍላጎት አንፃር ከይዞታቸው ላይ ቆርሰው በመስጠት ብሎም ተገቢውን ሁሉ በማድረግ ቀና ተሳትፎን አድርገዋል ብለውናል። ይህም ቦታው የተፈቀደው በማህበረሰቡ መሬት በመስጠታቸው ነው። እዚህ ቦታ ላይ አቶ ሽፈራው ደነቀ የሚባሉ ወይዘሮ ቀለሟ ገብረወልድ የሚባሉ ገብርዬ ሽፈራ የሚባል አቶ ጥበበ የሚባሉ አቶ የኋላሸት ነገሰ የሚባሉ እነዚህ ተቀናጅተው የአካባቢው ማህበረሰብ ደግሞ አውንታዊ ፈቃድ ስለሰጠና ከጎናቸው በመሆኑ ይህንን መቃኞ ቤተክርስቲያን በቅርብ 1 ዓመት ባልሆነው ጊዜ ሰርተን ለአገልግሎት ብቁ አድርገናል። ይህ 1 ዓመት ባልሞላው ጊዜ ውስጥ የግንባታ ሂደቱ ተጠናቆ አገልግሎት የጀመረው ቤተ መቅደስ በቅጥሩና በዙሪያው የማስፋፊያ ስራን ጨምሮ የልማት ስራዎች እየተከናወኑ ይገኛሉ። የልማት ስራው ቤተክርስቲያኑ ጠባብ ነው፣ ቦታው አነስተኛ በመሆኑ የአካባቢው ማህበረሰብ እያስተባበርን ታላቁ አባት አባ በቀለ እሸቴ የሚባሉ አሉ። በዚሁ ያሉ የዚሁ ቤተክርስቲያን መስራች ናቸው። የደብረገነት ቅዱስ ጊዮርጊስ ቤተክርስቲያን መስራች ናቸውና የእድሜ ባለጸጋ የሆኑት ለዚህ ቦታ ላይ በር ሳይቀር በሚያስፈልገው የማስፋፊያ ቦታ ሳይቀር እየሰጡን ያለበት ሁኔታ አለ። አሁን በዘንድሮ ዓመት እንኳን 2 ጥማድ መሬት ሰጥተው ይህንን ግቢውን ለማስፋት ታስቦ የ2 ጥማድ ካሳ ቦታ የማተካካት ስራ ተሰርቷል። በእኛ በሰበካ ጉባኤ ደግሞ ከመንግስት በመሬት አስተዳደሮች በኩል ያሉ ባህር ዛፎችን የማተካካት ስራ ጠይቀን በዚያም ቦታ ላይ የማተካካት ስራ ተሰርቶ መሬቱ ወደ ቤተክርስቲያኑ ገቢ ተደርጓል። እየሰፋ ያለበት ሁኔታ አለ። ውሃ አልነበረውም። በመንግስት በኤንጂኦ ውሃ ሊገባ እዚህ ተጀምሯል። እንደገና መንገድ የለውም ነበር። ቅድም እንዳልኩት መንገድ ተሰርቷል። አሁን ደግሞ የልማት ኮሚቴ በብፁዕ አባታችን መልካም ፈቃድ የልማት ኮሚቴ አቋቁመን የማስፋት ስራ ተጀምሯል። ቦታውን የማስፋት የማስከለል ቤተክርስቲያኑንም ወደፊት ታላቁን ቤተክርስቲያን ለመስራት የቦታ ክለላ ጭምር እየተደረገ ይገኛል። በተለይም በአካባቢው በየጊዜው እየጨመረ ለሚሄደው የምእመናን ፍሰት በሚፈልገው ልክ አገልግሎቱን ለማስፋት በእቅድ እየሰራ ነው ይላሉ። ከተማው እየሰፋ በመምጣቱ የህዝብ ፍሰት እየጨመረ በመምጣቱ አካባቢው እየጠበበ ያለበት ሁኔታ አለ። ስለዚህ ይሄንን ወደፊት የምናደርገው መቃብር ቤቶች፣ ጽፈት ቤቶች ሁሉም በፕላን የሚመሩ ፕላን አውጥተን ዙሪያውን የትጋ ህንጻ ቤተክርስቲያኑ ሊያርፍ ይችላል፣ የትጋ ደወል ቤቱ ይሆናል፣ የትጋ የሰንበት ትምህርት ቤት አዳራሽ መሆን አለበት የሚለውን እነዚህ ሁሉ በባለሙያ እየተጠኑ አሁን እያስጠናን ያለንበት ሁኔታ አለ። ምእመናን ቤተክርስቲያኑን በማልማት ከሰበካው ጋር መተባበር እንደሚገባቸውም መልእክት አላቸው። ይህ ቤተክርስቲያን አዲስ እንደመሆኑ መጠን ከደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ጋር አብሮ ያለ እንደመሆኑ ብዙ ስራዎች ያስፈልጉታል። እንደምታዩት አጥሩ ገና ቆርቆሮ ነው። እዚህ አካባቢ ያለ ማህበረሰብ ቤቱን በመስራትና የራሱን ቤት በመስራት የተጠመደ ነው። ነገር ግን ይህንንም በማካፈል ለዚህ ቤተክርስቲያን የልማት ስራዎች በልማት ኮሚቴው በኩል ገንዘብ እያሰባሰቡ የቦታ የማስፋት ስራ፣ የቀብር ቦታ የመረከብ ስራ ለመስራት ስለታሰበ ከሰበካ ጉባኤ ጎን በመሆን ውድ ቤተሰቦቻችን ኦርቶዶክሳውያን እንድታግዙን የማስፋቱን ስራ እንድታግዙን ለማለት ነው። ሌላኛዋ በደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ስር በአንድ አስተዳደር የምትመራው ጋራ ድንቁ ቅድስት ድንግል ማርያም ቤተክርስቲያን ናት። ዘመን ተሻጋሪ ታሪክ የሚነገርለት ጋራ ድንቁ ወይም ድንቁ ጋራ በመባል የሚጠራው ይህ ስፍራ ታሪኩ ከደገኛው ንጉሥ አጼ ዘርዓ ያዕቆብ እውነተኛ ፍርድ መስጠት ጋር የተጣመረ ነው። አሁን የምንገኝበት ቦታ
ጋራ ድንቁ ወይም ድንቁ ጋራ በሚባለው ተራራ ላይ ነው የምንገኘው። ይሄ ተራራ ታሪክ ያለውና ታላቁ ደገኛው ንጉስ አጼ ዘርዓ ያዕቆብ እውነተኛ ፍርድ የፈረዱበት ነው። ይሄ ጋራ ድንቁ አጼ ዘርዓ ያዕቆብ ይህንን ታላቅ ፍርድ የፈረዱበት የፍትህ አደባባይ ነው። ይህ ቦታ ወልደ ትንሳኤ ተብሎ እንደሚጠራም ሰምተናል። ይህም ያለ አግባብ የተገደለው ዲያቆን ስም እንደሆነ ይነገራል። በዚህ ታሪካዊ ስፍራ በቅዱስ እግዚአብሔር ፈቃድ አጼ ዘርዓ ያዕቆብ አብዝተው የሚወዷት የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ተተክሎ ለአካባቢው ምዕመናን አገልግሎት በመስጠት ላይ ይገኛል። ጋራ ድንቁ ቅድስት ድንግል ማርያም ቤተክርስቲያን የምስረታዋ ነገር ምን ይመስላል? ይህም በመሆኑ በደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ስር እናታችን ቅድስት ድንግል ማርያምና አቡነ ሀብተ ማርያምን ተክለን በዚህ ቦታ ላይ አገልግሎት እየተሰጠ ይገኛል። መሬቱን ያገኘንበት ከግለሰቦች ወይዘሮ ፈለቄ ወልደ ማርያም፣ አቶ ገብሩ ተክላረጋይና ቀለም ተክላረጋይ፣ አቶ ኃይለ ሥላሴ ግለጡና መሰል በዚህ አካባቢ የሚኖሩ ማህበረሰብ የየድርሻቸውን በማውጣት ይህ ቦታ ተገቢ በመሆኑ እዚህ እንድንተክል ችለናል። እዚህ ቦታ ላይ ቅድስት ቤተክርስቲያን የተመሰረተችበት ዋነኛ ምክንያት ምን ነበር? ይህም የተተከለበት ምክንያት እንግዲህ ጥንት አባቶቻችን ግንቦት አንድ ቀን በዚህ ተራራው ላይ ተሰብስበው እኛም ልጆች ሆነን የእመቤታችን በዓልና ከብር ነበር። ከቤተክርስቲያን መልስ ማታ አካባቢ ተሰብስበን የምናከብርበት ቦታ ነበር። እዚህ ያንን ታሳቢ በማድረግ ደግሞ ዛሬ በእመቤታችን ስም የአጼ ዘርዓ ያዕቆብ እመቤት ተብላ የምትጠራው እናታችን ድንግል ማርያምና አቡነ ሀብተ ማርያም በዚህ ቦታ ላይ ተተክሎ አገልግሎት እንዲሰጡ አድርገናል። ብፁዕ አባታችን አቡነ ቀለሚንጦስም ይህንን ቦታ እንድንተክል በርቱ በማለት በማበረታታት እንድንሰራ በማድረግ የመሰረት ድንጋይ ተቀምጦ መቃኞ ቤተክርስቲያኒቱ ወር ባልሞላው ጊዜ ተሰርቶ በ2015 ቅዳሴ ቤቱን አስመርቀናል ማለት ነው። የአካባቢው ምዕመናን በአቅራቢያቸው በታሪካዊው ስፍራ በተመሰረተች በዚህች ቤተክርስቲያን ሰፊ አገልግሎትን ያገኛሉ። በሰበካ ጉባኤው የሚሰሩ ስራዎች አሉ። ከሰበካ ጉባኤው ውጪ ደግሞ ለሀገረ ስብከቱ በማቅረብ እዚህ ቦታ ላይ እንደምታዩት እጅግ የተለየ ቦታ ነው። ጸጥ ያለ ቅዱሳን ያሉበት የከተሙበት የሚመስል ቦታ ነው። ምንም አይነት የሌላ ድምጽና የሰው እንቅስቃሴ የማይታይበት ቦታ ነው ይሄ። በመሆኑም ለአብነት ትምህርት ቤት ለጉባኤ ቤት አመች በመሆኑ እንደ ሰበካ ጉባኤው የያዝነው እቅድ አለ። በዚህ ወር የቅዳሴ መምህር የንባብ መምህር ቀጥረን እዚህ ቦታ ላይ የሚያስተምር መምህር ለመቅጠር ዝግጅታችንን ጨርሰናል። መምህሩንም አነጋግረናል። በዚህ ወር የመማር ማስተማሩ ስራ ይቀጥላል ማለት ነው። እንዳያችሁት የመጣንበት 1 ኪሎ ሜትር የሚሆን መንገድ በልማት ስራ ነው የተሰራው። በሰበካ ጉባኤው ነው የተሰራው። ቤተክርስቲያኑ በአጠቃላይ እድሜው ሳይቀር የማንም እጅ ሳይገባበት ግለሰቦችን ሳንጠይቅ ሰበካ ጉባኤው በራሱ ወጪ አድርጎ ነው የሰራው ይህንን ቤተ መቅደስ። እንደ ቦታው ታሪካዊነት ሰበካው በቀጣይ በትኩረት የሚሰራባቸው ምን ተግባራት ላይ ነው ስንላነሳ ነው ጥያቄ ዘመኑን የዋጀ ቤተ መቅደስን ማሳነጽ እንዲሁም የአብነት ትምህርት ቤትን በማስፋፋት ስፍራውን የእውቀት ማዕከል ማድረግ መሆኑን ገልጠውልናል። ከዚህ በኋላ ግን እዚህ ቦታ ላይ ትልቅ ካቴድራል ቤተክርስቲያን ያስፈልጋል። ያም የሆነው ደግሞ አሁን እንዳልኩት የአብነት ትምህርት ቤት ሰዎች ላይ ስራ መስራት ይጠበቅብናል። ቤተክርስቲያን ብቻ መስራት ሳይሆን ሰዎች ላይ ስራ መስራት ይጠበቃልና ነገ የተሰራውን ቤተክርስቲያን ሊያገለግል የሚችል ቤተክርስቲያኒቷን ሊያሻግር የሚችል ትውልድ ያስፈልጋል። በመሆኑም ደቀ መዛሙርቶች እዚህ ቦታ ላይ እንዲፈሩ እያደረግን በሀገረ ስብከቱን በጀት አስበጅተን የቅኔ መምህር የአራቱ ጉባኤያት ቦታ እንደሚሆን ተስፋ እናደርጋለን። ሴንተር ቦታ ብለን የያዝነው ይሄ ነው። በየቦታው መምህር ለመቅጠር በዚህ ዘመን እንቸገራለን። ሁሉም ቦታ ላይ ልንደርስ አንችልም። ግን አራቱንም ያማከለ የምናደርገው እዚህ ቦታ ላይ
በገነት ጊዮርጊስ በኢንዱስትሪ ፓርክ መድኃኔዓለም በረግረግ ባለወልድ ያሉትን ሴንተር ቦታ ስለሆነ አብነት መምህራንን እዚህ ቦታ ላይ ተክለን እንዲያስተምሩ የመማር ማስተማሩ ሂደት እንዲቀጥል ሰበካ ጉባኤው በትልቅ አስምሮበት ያለበት ሁኔታ ነው ያለው። ምእመናን የሰበካውን እቅድ ተግባራዊ በማድረግ ረገድ ተባባሪ ሊሆኑ እንደሚገባም አንስተዋል። ከማህበረሰቡ የሚጠበቀው ይህንን ቦታ እንግዲህ በቅንና በታማኝነት መጠበቅ ያስፈልጋል። ብዙ ልማቶች ከዚህ በፊት ያላለማንበት ሁኔታ ቦታ በመያዝ ስለሆነ መጠበቅ ያስፈልጋል። በየአካባቢው ያለውን ለቤተ ክርስቲያኒቱ እንደምታዩት ይሄ ዙሪያውን የተከለለው ባህር ዛፍ የመሬት አስተዳደር ህዝቡ ይሰጥ ለቤተ ክርስቲያኑ ብሎ በወሰነው መሰረት ነው ይሄ ባህር ዛፍ ዙሪያውን የተከለለው። እዚህ ባህር ዛፍ ውስጥ ቅኔ ቆጠራ ጭር ያለበት ቦታ ቅዳሴው ሁሉ ነገር የሚያስፈልገው እዚህ ቦታ በመሆኑ ይህንን ማህበረሰቡ ተራርቶ የሚመጡትን ደቀ መዛሙርት በመንከባከብ ጸሎት እንዲያደርጉ ቦታውን እንዲያስከብሩ እነሱም ይህንን ቦታ በልዩነት እንዲያዩትና እንዲንከባከቡት ማለት እፈልጋለሁ። ሌላው በደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ስር የሚተዳደረው ኢንዱስትሪ ፓርክ መድኃኔዓለም ቤተክርስቲያን በተመሳሳይ አገልግሎትን በአቅራቢያ ለመስጠት እንዲሁም ከወቅታዊ ተግዳሮት ምእመናንና ልጆቻቸውን ለመጠበቅ የአካባቢውን ምእመናን ጥያቄ ለመመለስ የተመሰረተ ቤተክርስቲያን ነው። አሁን የምንገኝበት ቦታ በደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ስር የሚገኘው ኢንዱስትሪ ፓርክ ወይም ሙጢ ቀረንሳ መድኃኔዓለም የሚባለው ቤተክርስቲያን ነው የምንገኘው። ይህ ቦታ እንግዲህ በፊት አባቶች የመልከኞች የባለ አባቶች ቦታ እንደነበረ ነው። ከዚያም ማህበረሰቡ እዚህ አካባቢ ያለ ማህበረሰብ የእድር መሰብሰቢያቸው ችግራቸውን የሚፈቱበት የሚመካከሩበት ተነጋግረው ችግራቸውን የሚፈቱበት ቦታ ነው። በመሆኑም ኢንዱስትሪ ፓርኩ ወደዚህ ከመጣ በኋላ ይሄ ማህበረሰብ ወደ ገነት ጊዮርጊስ እየሄደ የሚገለገል ማህበረሰብ በመሆኑ መንገዱን ኢንዱስትሪ ፓርክ አቋርጦ የሚሄደውን ከተዘጋ በኋላ እነዚህ ማህበረሰቦች አገልግሎት ለማግኘት ይቸገሩ ነበር። ስለዚህ ኢንዱስትሪ ፓርኩ ወደዚህ ሲመጣ ብዙ ነገሮች ገጸ በረከቶች ይዞት እንደሚመጣ ሁሉ የሃይማኖት ቅሰጣ የሚያደርጉ ሰዎችም አብረው ወደዚህ መጥተዋል። በመሆኑ ልጆቻችን በተለያየ መልኩ ሊወሰዱብን ነው። ስለዚህ ወንጌል እንዲማሩ መቅድም እንዲሰሙ ቤተክርስቲያን እንዲያስቀድሱ ስለዚህ ይህንን ቤተክርስቲያን እዚያ ቦታ ላይ የኛ መብት አለና ይተከልልን የሚል ጥያቄ አቀረቡ። የአጥቢያው ምእመናን በጥያቄያቸው መሰረት በአጥቢያቸው ቅድስት ቤተክርስቲያን ትመሰረትላቸው ዘንድ በ2011 ዓመተ ምህረት የመሰረት ድንጋይ ተጥሎ በአንድ ዓመት ጊዜ ውስጥ የግንባታ ሂደቱ ተጠናቆ አገልግሎት መስጠት ጀምሯል። ጥያቄያቸውን ተቀብለን ከማህበረ ካህናቱ ጋር አብረን ሆነን መከርን። ተገቢ እንደሆነ ቤተክርስቲያናት በማስፋፋት ተገቢ እንደሆነ በአካባቢው ያሉ ወጣቶች አረጋውያት በእድሜ የበለጸጉ እናቶች ከዚህ ገነት ጊዮርጊስ ሄዶ ለማስቀደስ ለመቁረብ ወንጌል ለመስማት መቅድም ለማዳመጥ የማይችሉ በመሆናቸው በዚሁ በአቅራቢያቸው ቤተክርስቲያን መተከል አለበት የሚለውን የካህናቱም የሰበካ ጉባኤውም አዎንታዊ መልስ አገኘ። ከዚያ በኋላ ያንን ከያዝን በኋላ ለወረዳ ቤተ ክህነት አቀረብን። ወረዳ ቤተ ክህነት ለደገኛው አባታችን ለብፁዕ አባታችን አቡነ ቀለሚንጦስ ቀረበ። ብፁዕ አባታችን ቤተክርስቲያን በመስፋፋት በመሰራት ደስ የሚሰኙ በመሆናቸው እሳቸው ፈቀዱልን። እዚህ ቦታ ላይ የመሰረት ድንጋይ በ2011 ዓመተ ምህረት የመሰረት ድንጋይ ተቀመጠ። በ2012 ሐምሌ 27 ቀን ተሰርቶ ቅዳሴ ቤቱ እንደ ቅዱስ ባለወልድ ቤተክርስቲያንና ይሄ በአንድ ዓመት ነው የተሰርተው ያለቁትና በዚያ በ2012 ዓመተ ምህረት ይሄ መቃኞ ቤተክርስቲያን በደመቀ ሁኔታ እዚህ ተከበረ ማለት ነው። ማህበረሰቡ እዚሁ አካባቢ ያለው ማህበረሰብ ደብረ ገነት ቅዱስ ጊዮርጊስ ሄዶ ለመገልገል ይቸገረው የነበረ ማህበረሰብ እናቶች ንስሐ እየገቡ ስጋ ወደሙ የሚቀበሉ ሆነዋል።
ህፃናቶች መተው የሚያስቀድሱ ሆነዋል። አባቶች እዚህ ቦታ ላይ መተው አገልግሎት የሚያገኙ ሆነዋል። ከማህበረ ካህናቱ ጋር ሌሊት ሳይቀር ቆመው የሚያድሩ እናቶችና አባቶችን ማግኘት ተችሏል። አገልግሎት ለማግኘት ረጅም መጓዝ ግድ ሆኖባቸው የነበሩ የአካባቢው አዛውንቶች፣ ህሙማን እንዲሁም ህፃናት ችግራቸው ተፈቶ ተገቢውን አገልግሎት በአቅራቢያቸው ማግኘት ችለዋልም ይላሉ። በፊት ግን ደብረገነት ቅዱስ ጊዮርጊስ ሆነው ከዚህ መጥቶ ለማስቀደስ ይቸገሩ ነበር። አሁን ደግሞ የኢንዱስትሪ ፓርኩ መንገዱን ስለዘጋው መሄጃ ስላጡ እዚሁ ከተተከለ በኋላ በሚገባ ካህናቱ በዕለተ ሰንበት የመድኃኔዓለም ዕለት፣ የማርያም ዕለት፣ የሚካኤል ዕለት ቅዳሴ ይቀደሳል። የመድኃኔዓለም ዕለት ማህሌት ይቆማል። እንደዚህ ባለ አገልግሎት ይሰጣል። እሁድ ስብከተ ወንጌል ይሰጣል። በዚህ መልኩ ማህበረሰቡን እያገለገልን ያለበት ሁኔታ አለ። በሰበካው አራቱም አጥቢያ ሰፊ አገልግሎት ይሰጣል። አገልግሎቱን የሚያከናውኑት በሰበካው ስር የሚገኙ ካህናት ናቸው። ካህናቱ በአራቱም አብያተ ክርስቲያናት ያለን አገልግሎት እንዴት ያስተዳድሩታል ስንል ጠይቀናል። የደብረገነት ቅዱስ ጊዮርጊስ ማህበረ ካህናት በአራቱም ቦታ ነው እየተዘዋወሩ የሚያገለግሉት። የሚከፈላቸው ደሞዝ አነስተኛ ነው፣ ግን ማህበረሰቡን ለማገልገል ደፋ ቀና እያሉ የሚያገለግሉ ያለ ደሞዝ የሚያገለግሉ ማለት ይቻላል። ያለ ደሞዝ የሚያገለግሉ ማህበረ ካህናት ነው ያሉት። ነገር ግን ህዝቡም ያንኑ ያክል ደግሞ ለማህበረ ካህናቱ በማሰብ በመቆርቆር እዚህ ቦታ ላይ መተው ቀድሰው በሚሄዱበት ሰዓት እንዲሁ እንዳይሄዱ የራሱን ተሳትፎ የሚያደርግበት ሁኔታ አለ። ማህበረሰቡም ቅን እንደመሆኑ መጠን ይህንን ቦታ ይንከባከባል፣ ካህናቱን ይንከባከባል። ካህናት አገልግሎታቸው ሰማያዊ ሲሆን በምድር ዋጋ የሚወጣለት አይደለም። ካህናት ሌት ተቀን ለተቀበሉት ሰማያዊ አደራ ያለ ድካም ሲፋጠኑ አገልግሎታቸው በምድራውያን ቀመር የሚሰላ በገንዘብ ዋጋ የሚለካ ተሰፍሮም የሚሰጥ አይደለም። ይልቁንም የመላእክትን የምስጋና ዋጋ ከቅዱስ እግዚአብሔር እጅ የሚቀበሉ እንጂ። በመሆኑም እዚህ ካህናት የሚያገኙትን ምድራዊ ዋጋ ታሳቢ ሳያደርጉ ሰማያዊውን ናፍቀው ሌት ከቀን ቅድስት ቤተክርስቲያንን ያገለግላሉ። ለቤተክርስቲያኑ አገልግሎት መቃናት በቤተክርስቲያኑ አቅራቢያ የሚገኘው የኢንዱስትሪ ፓርክ የራሱ ገጸ በረከትም ይዞ መጥቷል ባይ ናቸው። ይህ ኢንዱስትሪ ፓርክ ወደዚህ ሲመጣ ደግሞ ብዙ ገጸ በረከቶች ይዞ መጥቷል። እንደምታዩት ይሄ ቤተክርስቲያን ሲሰራ አቶ ድጋፌ የሚባል ታላቅ ሰው የጥበቃ ሰራተኞች ኃላፊ ነበርና የአካባቢው ማህበረሰብ እና አቶ ብርሃኑ እና አቶ ጌታቸው እና አቶ ዘነበ በማስተባበር ውስጥ ያለ ፕላውድ ነው። ውስጡ ቅድስቱ መቅደሱ ፕላውድ ነው። ያንን ዙሪያ አጥሩን ሳይቀር ቆርቆሮውን ሳይቀር በሙሉ የቻለው የኢንዱስትሪ ፓርክ ነው። ስለዚህ አርሶ አደሩንም ከብዙ ወጪዎች የታደገበት ሁኔታ አለ። ቤተክርስቲያኒቷን በየበዓሉም የየድርሻቸውን ለዚህ ቤተክርስቲያን ያበረክታሉ ማለት ነው። በየበዓሉ ለዚህ ቤተክርስቲያን ያበረክታሉ። ጄኔተር በመፍቀድ ሞንታርቦ በማምጣት እዚህ አካባቢ ላይ አገልግሎቱ እንዲፋጠን የማድረግ ስራ እየተሰራ ነው። ሰበካው በዚህ አጥቢያ በልማት የአገልግሎት ዘርፍ ምን እየሰራ ይሆን ጠይቀናል። ሌላው ሰበካ ጉባኤው የተፋሰስ ኮሚቴና የመሬት አስተዳደር የሚባሉ አሉ። ከነሱ ጋራ በመመካከር እነዚህ የመሬት አስተዳደር ማለት መሬቱን የግለሰቦችን መሬት ቤተክርስቲያኒቷ ስትረከብ ከግለሰቦች ነፃ የሚያደርጉበትና በደብተር የሚመዘገብበት። አሁን በአራቱም ያሉ ቤተክርስቲያኖች የይዞታ ማረጋገጫ አረንጓዴ ደብተር አላቸው። ስለዚህ ያንን በመስራት በርቱ በማለት ከኛ ፊት በመቆም ዙሪያ ያሉ እነዚህ የምታዩቸው ልማቶችን ሳይቀር ባህር ዛፎችን ሳይቀር በትክ በማተካካት እኛ የወል መሬቶችን ለቤተክርስቲያን ያስገባናቸውን ለማህበረሰቡ በመስጠት ከነሱ ደግሞ አካባቢው አጎራባች ያለውን ባህር ዛፉን ምኑን በመቀበል እንዲህ በሰፊው ለመከለል ችለናል ማለት ነው። በቀጣይስ በአጥቢያው ምን ተግባራት በትኩረት ይከናወናሉ? በዶዘር አስጠርገን በሰፊው አስጠርገን ከሌላ ቦታ አፈር አስመጥተን
ትልቁን ቤተክርስቲያን አሁን መቃኞ ቤተክርስቲያን ያለው ትልቁን ቤተክርስቲያን ለመስራት ያው የደብረገነት ቅዱስ ጊዮርጊስ ይቀድማል። በእቅድ መሰረት ማንኛው ይቅደም ማንኛው ይከተልያል። እነዚህን ቤተክርስቲያኖች ታላላቅ ቤተክርስቲያን ከደረሱበት አኳያ ለማድረስ ሰበካ ጉባኤው ማህበረሰቡ ካህናቱ ደከመኝ ሰለቸኝ ሳይል እየሰራ ያለበት ሁኔታ ነው። ቤተክርስቲያኑን በማልማት በመጠበቅ በማስፋፋት ረገድ ምዕመናን ከሰበካው ጋር መተባበር አለባቸው ባይ ናቸው። እናልፋለን የማያልፍ ስራ ሰርተን እንሄዳለን ወደ ፈጣሪ ይዘነው የምንሄደውን ያው ምስክር አኑረን ማለፍ አለብን መልእክታቸው ነው። መልእክቴ ምንድነው? በዚህ በቡጢ ቀረንሳ ወይም ኢንዱስትሪ ፓርክ አካባቢ ያሉ ብዙ ማህበረሰቦች አሉ። በኢንዱስትሪ ፓርክ ውስጥ ተቀጥረው የሚሰሩ ብዙ የዚሁ አካባቢ ወጣቶች ልጆች አሉና ይሄን ቤተክርስቲያን ከመጠበቅ አኳያ ከማስፋት አኳያ ከመንከባከብ አኳያ እንዲተባበሩ እንዲያግዙ ከሰበካ ጉባኤው ከማህበረ ካህናቱ ጋር ሆነው ይህንን ቦታ እንዲያሰፉ ስለዚህ ከሚከፈላቸው ደሞዝም አስራት በኩራታቸውን እያወጡ እንሞታለን ሳንሞት የማይሞት ሕያው የሆነ ስራ አፈር እንገባለን ከአፈር በላይ የሆነ ስራ መስራት ይጠበቃል። እንሄዳለን ይዘኑ ምን ሄደው ወደ ፈጣሪ ይዘኑ ምን ሄደው ሕያው የሆነ ስራ ያስፈልጋልና በዚህ አካባቢ ያሉ ማህበረሰብ ወጣቶች ብሎም ያገር ተወላጅ በአዲስ አበባ በተለያየ በኩል ያሉ ይህ ቦታ እንዲሰፋ የበኩላቸውን አስተዋጽኦ እንዲያደርጉ በእግዚአብሔር ስም እንጠይቃለን፣ ጥሪያችንን እናስተላልፋለን ማለት ነው። እኛም በደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ በአራቱም አጥቢያ ቤተ ክርስቲያናት እየተከናወኑ ያሉ መንፈሳዊና ቁሳዊ ልማቶችን ተመልክተን ወደ እናንተ ያደረስንበትን መርሃ ግብራችንን በዚሁ ፈጸም። አብያተ ክርስቲያናቱን በመሳለም በቃል ኪዳናቸው መባረክ ብሎም ሰበካው የጀመረውን አገልግሎትና ልማት ለማስፋፋትና ተደራሽ ለማድረግ ማገዝ የሁሉም ኃላፊነት ነው እንላለን። ሰላም።